ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹ ነው። የኢትዮጵያን ችግር እናውቀዋለን፣ አሁን እየመከርን ያለነው መፍትሄው ላይ ነው ሲሉ የሀገራዊ ምክክር ጉባኤው ተሳታፊዎች ለአርትስ ቴሌቪዥን ገለጹ። ኢትዮጵያ ግብጽ በህዳሴው ግድብ ደህንነት ዙሪያ ላቀረበችው ክስ ምላሽ ሰጥታለች። የኢትዮጵያን ችግር እናውቀዋለን፣ አሁን እየመከረን ያለነው መፍትሄው ላይ ነው ሲሉ የሀገራዊ ምክክር ጉባኤው ተሳታፊዎች ለአርትስ ቴሌቪዥን ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ጉባኤው ስኬታማ በሆነ መልኩ እየተካሄደ እንደሚገኝ ለመገናኛ ብዙሃን በሰጡት መግለጫ አመልክተዋል። ሪፖርተራችን ቃል ኪዳን ይጥና የኮሚሽኑን መግለጫ ጨምሮ ልዩ ልዩ የምክክሩ ተሳታፊዎችን በማነጋገር ተከታዩን ዝርዝር ዘገባ አዘጋጅቷል። ህመም ሳይነገር መድኃኒት አይገኝም፣ ምጥ ሳይጸናም ልጅ አይወለድም ይላሉ አበው። ከሐምሌ 8 ጀምሮ በአዲስ አበባ እየተካሄደ በሚገኘው ሀገራዊ የምክክር ጉባኤ ላይ ይህ ብሂል በተግባር እየታየ ይመስላል። ባለፉት ቀናት ከጋምቤላና ከቤንሻንጉል ጉሙዝ የመጡ ሁለት እናቶች በጉባኤው ድባብ ውስጥ ሆነው ምክክርና ኮሚሽን የተሰኙ ህጻናትን በሰላም መገላገላቸው የመነጋገሪያ አጀንዳ ሆኖ ነበር። እነዚህ እናቶች አዲስ ህይወት ሲወልዱ የጉባኤው ተሳታፊዎችስ ለኢትዮጵያ ምን እያዋለዱ ይሆን? የኢትዮጵያን የዘመናት ህመም ወደ መፍትሄ ለማሸጋገር የሚደረገው ጥረት የደረሰበትን ደረጃና የተሳታፊዎችን አንኳር ሀሳቦች ተዘዋውረን ተመልክተን ነበር። ከሐምሌ 8 ጀምሮ በአዲስ አበባ እየተካሄደ ባለው በዚህ ጉባኤ ጠንካራ ልዩነቶች ይዘው የገቡ ተሳታፊዎች አሁን ላይ መደማመጥ መጀመራቸውን ይናገራሉ። የኢትዮጵያ ዳያስፖራ አገልግሎት ዋና ዳይሬክተርና የምክክሩ ተሳታፊ አምባሳደር ፍጹም አረጋ የውይይቱን መንፈስ እንዲህ ይገልጹታል። በእነዚህ ጉዳዮች ላይ ከተለያየ ማህበረሰብ ተውጣቶ የመጣው ተወያይ እኩል ግንዛቤ ያለው ብሎ መውሰድ አይቻልም። እናም ያለውን ግንዛቤ ያቀርባል። ክርክሩ፣ ውይይቱ አላልቅ እያለ በሻይ ሰዓትም በምሳ ሰዓትም እየቀጠለ ነው የነበረው እና ለመረዳት ለማስረዳት በጣም ወንድማዊ እህታዊ በሆነ መንገድ የሚካሄድበት አግባብ በጣም የሚደነቅ ነው የነበረው። ይህ ወንድማማቻዊ የመደማመጥ አግባብ ተሳታፊዎቹ ከችግር ትንተና ወጥተው መፍትሄ ላይ እንዲያተኩሩ በር መክፈቱን የሚናገሩት ከሐረር የመጡት የሃይማኖት አባት አባ ወልደ ማርያም ተመስገን የጉባኤው ትኩረት ምን ላይ እንደሆነ እንዲህ ያስረዳሉ። ችግሩን እናውቃለን። አሁን መፍትሄ ላይ ነው እየተወያየን ያለነው። ቀጣይ የመፍትሄ አቅጣጫዎችንም አስቀምጠናል። ወደፊት ብሩህ የሆነች ዜጎቿ በአንድነት ተከብረውባት የሚኖሩ ኢትዮጵያ እንደምትኖር ተስፋ አለን። መፍትሄ ፍለጋው በዋናነት የልብ መከፈትን የሚጠይቅ ነው የሚሉት ተሳታፊዎቹ ወደ አዳራሹ ከመግባታቸው በፊት በተለያዩ የፖለቲካና የማንነት አመለካከቶች ተከፋፍለው የነበሩ አካላት አሁን በጋራ ሀገር ጉዳይ ላይ መቀራረብ ማሳየታቸውን በምክክሩ ላይ የፌዴራል ተጽዕኖ ፈጣሪዎችን ወክለው የሚሳተፉት የአገር ሽማግሌው ሀጂ ኢብራሂም በሪሶ ቡሼ ይመሰክራሉ። ስንገባ የተለያዩ ባህሪ ነበር የሰው አሁን ግን ኢትዮጵያ የምትለው ቃል በሁሉም ሰው ልብ ጸርሶ ገብቷል። የኢትዮጵያ ሕዝብ ውጭም ያለው አገር ውስጥም ያለው ጫካም ያለው ይሄን ተረድቶ ወደዚህ ሰላም ወደዚህ ውይይት እንዲገቡልን ኢትዮጵያ ሰላም እንድታገኝ የምንተጋ ለነሱም ሰላም የምንተጋ ለመንግስትም ሰላም የምንተጋ ጫካ ሆኖም የሚሞተው የሚገለውም ኢትዮጵያዊ ልጆቼ እኛን እንደገር ሸማግሌ ልጆቼ ስለሆኑ ሁሉም ወደ ሰላም ጥሪ ተቀብሎ መጥቶ ሰላም እንዲወርድ በዛ አጋጣሚ ጥሪን አስተላልፋለሁ። በውይይቱ ሂደት ከተሳታፊዎች የተደበቀ ወይም ወደ ጎን የተገፋ አጀንዳ አለመኖሩንና ነፃ ሀሳብ መንሸራሸሩን የሚናገሩት ደግሞ የዳያስፖራ ተጽዕኖ ፈጣሪዎችን ወክለው የሚሳተፉት ኡስታዝ ጀማል በሽር ናቸው። አሁን ላይ
በጣም በተለያዩ መልኩ ኢትዮጵያ የምታልፍበትን ሂደቶች በሙሉ የሚያስተካክሉ ከሃይማኖትም ጉዳይ ይሁን ከሀገር ምስረታም ይሁን ከሀገር ግንባታም ይሁን ከመንግስት አደረጃጀትና ከምርጫና ከውክልና ጉዳዮች ጋር በተያያዙ እንደዚሁም የተለያዩ ምናልባት በህገ መንግስቱ ላይ የተለያዩ ምናልባት የኛ ችግር መንስኤዎች ናቸው የተባሉትን ነገሮች ነቅሶ አውጥቶ እስከ መተቸት ደረጃ የደረሰ የሆነ ሰፊ የሆነ ውይይት የተካሄደ ስለሆነ መጨረሻው እንግዲህ በጣም ፍሩትፉል እንዲሆን ወይም ውጤታማ ሆኖ ሀገራችን ካለችበት ማንኛውም ተግዳሮቶች ሊያወጣት የሚችል የምክክር ሂደት እንዲሆን እመኛለሁ። ይህ የተሳታፊዎች ተስፋ መሬት እንዲነካ ጉባኤው ከነገ ጀምሮ ወደ አዲስ ምዕራፍ እንደሚሸጋገር የተገለጸ ሲሆን አጀንዳዎችን ሲያብላሉ የቆዩት 10 አባላት ያሏቸው ጥቃቅን ቡድኖች ያጠናቀሯቸውን ሪፖርቶች ይዘው 50 አባላት ወደሚሰባሰቡበት ሰፊ የምክክር መድረክ ያመራሉ ተብሏል። የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ውይይቱን ነጻነትና አጠቃላይ ጉባኤውን ሂደት ዛሬ ለመገናኛ ብዙሃን በሰጡት መግለጫ አብራርተዋል። ሂደቱ በጣም ጥሩ ነበር። በተለይ 10 ላይ ሲገናኙ 4000ዎቹ ወደ 400 ገደማ ላይ ሲከፋፈሉ አንደኛ እንደ ልብ መቀራረብ ይችላሉ፣ በደንብ መተዋወቅ ይችላሉ፣ የተሰጧቸውን አጀንዳዎች በትክክል ማብላላት ይችላሉ። ስለዚህ ተከባብረው ተነጋግረው ተደማምጠው ወደ ሀሳብ ማጠናቀር ሂደት እንዲሄዱ የሚያስችላቸው አካሄድ ነበር የነበረው። ዋና ኮሚሽነሩ አክለውም የጤና የጸጥታና የትራንስፖርት ተቋማት እያደረጉት ያለውን ቅንጅታዊ ድጋፍ አድንቀው ህብረተሰቡ በማህበራዊ ሚዲያ ከሚዘዋወሩ ያልተረጋገጡ መረጃዎች ራሱን ጠብቆ ትክክለኛውን የጉባኤውን ሂደት ከኮሚሽኑ ብቻ እንዲከታተል አሳስበዋል። ዛሬ 8ኛ ቀኑን የያዘው ይህ ታሪካዊ ጉባኤ ህጻናቱ ምክክርና ኮሚሽን በሰላም እንደተወለዱት ሁሉ የኢትዮጵያን የሰላምና የመግባባት ዘመን እንደሚያዋልድ ተሳታፊዎቹ በጽኑ ተስፋ እየተጠባበቁ መሆኑንም ታዘብ ችለናል። ኢትዮጵያ ግብጽ በህዳሴው ግድብ ደህንነት ዙሪያ ላቀረበችው ክስ ምላሽ ሰጥታለች። የታላቁ የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ ግብጽ ግድቡን ማስተዳደር ትፈልጋለች በማለትም ተችተዋል። ዲቦራ ዳዊት ታላቁ የህዳሴ ግድብ ከተጀመረበት ቀን ጀምሮ ተቃውሞ ያላቆመችው ግብጽ በየጊዜው የተለያዩ አጀንዳዎችን ማንሳቷን ቀጥላለች። የግብጽ ውጪ ጉዳይ ሚኒስቴር ባድር አብዱላቲ ለአል አረቢያ ሰጡት በተባለ መግለጫቸው ግብጽና ሱዳን ስለ ህዳሴ ግድቡ የደህንነት ደረጃ ወይንም አካባቢያዊ ተጽዕኖ የደረሰን የጥናት ውጤት የለም ብለዋል። ኢትዮጵያ የህዳሴ ግድቡን በተናጥል ማስተዳደር እንቅስቃሴ ጀምራለች ያሉት የግብጽ የውጪ ጉዳይ ሚኒስቴር እርምጃውን የጋራ የሆኑ የውሃ ሀብቶች ከሚመሩባቸው የህግ ማዕቀፎች ጋር የሚሄድ አይደለም ብለዋል። በጉዳዩ ላይ ምላሽ የሰጡት ባለሙያዎች በአባይ ወንዝ ላይ የተፈጠረውን ውዝግብ ከምህንድስና እውነታዎች ይልቅ በፖለቲካዊ ስሌቶች፣ በታሪካዊ ግምቶችና በአባይ ተፋሰስ ውስጥ አዲስ የኃይል ሚዛንን ለመቀበል ካለው ከፍተኛ ፍላጎት ማጣት የመነጨ ነው ሲሉ ይከራከራሉ። የታላቁ የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ የግብጽ አስተያየት የተለመደና በመረጃ ላይ ያልተመሰረተ መሆኑን አንስተው በጋራ የውሃ ሀብት ላይ በትብብር ለመስራት ፈቃደኛ ሳትሆን የቀጠለችው ራሷ ግብጽ ናት በማለት ተናግረዋል። ግብጽ በኢትዮጵያ ያለውን ግድብ ልክ በሀገሯ እንዳለው ግድብ ማስተዳደር ትፈልጋለች በማለትም ተችተዋል። ኢትዮጵያ በተፋሰሱ ውስጥ ለሚፈሰው ውሃ ከ86 በመቶ በላይ የሆነውን ድርሻ ታበረክታለች። የባህር ወንዙን ውሃ ሳይበላሽ ወይንም ተፈጥሯዊ የታችኛው ፍሰት ሳይቀየር ኢትዮጵያ የአፍሪካን ትልቁን የሃይድሮ ኤሌክትሪክ ግድብ በመገንባት በአባይ ተፋሰስ ውስጥ ያለውን የፖለቲካና ስትራቴጂክ እውነታ ቀይራለች። የኢነርጂ ባለሙያው የሆኑት ሚካኤል አለሙ እንደሚሉት የህዳሴው ግድብ የታችኞቹ ሀገራት የውሃ ፍሰት በመሰረታዊነት ይቀንሳል የሚለው የግብፃውያን ክርክር በሳይንሳዊ ምርምር ሊቆም አይችልም። ይልቁንም ታላቁ የህዳሴ ግድብ ምንም አይነት የምህንድስና ችግር የለበትም ብለዋል። ከ10 ዓመታት በላይ በኢትዮጵያ ግብጽና ሱዳን መካከል ድርድር ካደረጉ በኋላ ሶስቱ ሀገራት አሁንም ሁሉን አቀፍ ስምምነት ላይ መድረስ አልቻሉም። ለዚህ ዋናው ምክንያት ነው ሚካኤል እንዳሉት የቀጠለው አለመግባባት
በዋናነት ክሳቸው ከምህንድስና ይልቅ ፖለቲካዊ በመሆኑ ነው ብለዋል። አክለውም በዓለም ዙሪያ ድንበር ተሻጋሪ ወንዞችን የሚጋሩ አገሮች ለትብብርና ለፍትሃዊ አጠቃቀም ስልቶች ሲደረደሩ ግድቦችን፣ የውሃ ኃይል ማመንጫዎችን እና ሌሎች መሰረተ ልማቶችን አዘጋጅተዋል። ከደቡብ ምስራቅ እስያ፣ ደቡብ አሜሪካና ከቀድሞ የሶቪየት ህብረት የተገኙ ተሞክሮዎችም እንደሚያሳዩት የተጋሩ ወንዞች የጂኦፖለቲካዊ ግጭት ቋሚ ምንጮች መሆን የለባቸውም ሲሉ ተናግረዋል። ግብጽ ቀደም ሲል ለተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በጻፈችው ደብዳቤ የኢትዮጵያ የአንድ ወገን እርምጃዎችን የዓለም አቀፍ ህግን እንዲሁም በአውሮፓውያኑ 2015 በግብጽ በኢትዮጵያና በሱዳን መካከል የተደረሰውን የመርሆች መግለጫ ስምምነት የጣሰ ነው ስትል መክሰሷ ይታወሳል። የግብጽ ፍላጎት በጋራ መጠቀም ሳይሆን በቀኝ አገዛዝ ዘመን የተፈረሙና የተፋሰሱን ሌሎች አገራት የሚያገለግሉ ስምምነቶችን መተግበር መሆኑን የሚገልጹት ኢትዮጵያውያን የዘርፉ ባለሙያዎች ግን የካይሮን አካሄድ ይተቻሉ። መጋቢት 24 ቀን 2003 ዓመተ ምህረት ግንባታው የተጀመረና ጳጉሜ 4 ቀን 2017 ዓመተ ምህረት በይፋ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ወደ ስራ መግባቱንና ኃይል ማመንጨት መጀመሩ ይታወቃል። የቨርቹዋል ኦቲዝም ምልክቶችን በማከም እውነተኛውን የአእምሮ እድገት ውስንነት አዳንን በማለት ከሳይንስ ውጪ የሆነ ተግባር ላይ የተሰማሩ አካላት እንዳሉ ተጠቆመ። በተያያዘም ወላጆች እድሜያቸው ከ2 ዓመት በታች የሆኑ ህጻናት ሙሉ በሙሉ እስከ ስክሪን ነጻ እንዲደረጉና ከ2 እስከ 5 ዓመት ያሉት ደግሞ በቀን ከ1 ሰዓት በላይ እንዳያዩ ገደብ እንዲጣል ባለሙያዎች ጠይቀዋል። ሀናን ሸምሱ ተጨማሪ አላት። ህጻናት በለጋ እድሜያቸው ለረጅም ሰዓታት ለስክሪን መጋለጣቸው ከአእምሮ እድገት ውስንነት ጋር ተመሳሳይ የሆኑ ምልክቶችን እንዲያሳዩ የሚያደርጋቸው ሲሆን ይህ ሁኔታም ቨርቹዋል ኦቲዝም በመባል ይታወቃል። ህጻናት ከሰዎች ጋር ከሚያደርጉት ማህበራዊ ግንኙነት ይልቅ ከዲጂታል ስክሪኖች ጋር ብዙ ጊዜ ማሳለፋቸው በንግግር በአይን ግንኙነትና በማህበራዊ ክህሎቶቻቸው ላይ መዘግየትን እያስከተለ ይገኛል ሲሉ ከጣቢያችን ጋር ቆይታ ያደረጉት የልዩ ፍላጎትና የአካቶ ትምህርት ብሔራዊ አማካሪ ዶክተር አሊሳኒ ይናገራሉ። ኢኮሎጂክ ቢሄቪየር ማምጣት ለምሳሌ የሆነ አካሉን ማንቀሳቀስ፣ ፊቱን ሊሆን ይችላል፣ አይኑን ማርገብገብ ሊሆን ይችላል፣ ድምጽ ማውጣት ሊሆን ይችላል፣ መናገር ማቃት፣ ዲሌይስ ፊዚካል ዲሌይ ሊሆን ይችላል። ለምሳሌ እድገታቸው በጣም ክሪቲካል ነው። በተለይ እስከ 5 ዓመት በጣም ፈጣን ክሪቲካል ፋውንዴሽን ነው። ልጆቹ የሰውነት መሰረት የሚጣልበት ነው። በተለይ ከውልደት ሰዓት ያው 9 ወር ከ5 ቀኑ እንዳለ ሆኖ ከውልደት ከዴሊቨሪ ታይም እስከ 5 ዓመት በተለይ በጣም ክሪቲካል ነው። ሰውነታቸው ፊዚካሊ ስትሮንግ የሚሆኑበት ነው። ፊዚካሊ ስትሮንግ ለመሆን መንቀሳቀስ አለባቸው። ስለዚህ ስክሪኑ ይይዛቸዋል፣ ግን አይንቀሳቀሱም ማለት ነው። ስለዚህ ኦቤሲቲ ዴቨሎፕ ሊያደርጉ ይችላሉ፣ ክብደት ሊያመጡ ይችላሉ። በማዕከላዊ ኢትዮጵያ በወሊሶ ከተማ አስተዳደር ከ5 ዓመት በታች ባሉ ህጻናት ላይ የተደረገ ጥናት እንዳመለከተው ከ3/4 በላይ የሚሆኑት ህጻናት ከዓለም አቀፍ የጤና መመሪያዎች በላይ ለረጅም ሰዓት ለስክሪን የተጋለጡ ናቸው። በጥናቱ ከተካተቱት ወላጆችና አሳዳጊዎች መካከል አብዛኞቹ የህጻናት የስክሪን ጊዜ መገደብና የመቆጣጠር ልምድ እንደጎደላቸው የተገለጸ ሲሆን በተለይም በምግብና በጨዋታ ሰዓት ስክሪኖችን ክፍት ማድረግ ለችግሩ መባባስ ምክንያት መሆኑ ተመላክተዋል። ባለሙያው አያይዘው የቨርቹዋል ኦቲዝም ምልክቶች የስክሪን ጊዜን በመቀነስ ብቻ ሊስተካከሉ የሚችሉ ቢሆንም ይህን አጋጣሚ በመጠቀም ለወላጆች የቨርቹዋል ኦቲዝም ምልክቶችን በማከም እውነተኛውን ኦቲዝም አዳንን በማለት ከሳይንስ ውጭ የሆነ ተግባር ላይ የተሰማሩ አካላት እንዳሉ ጠቁመዋል። ኦቲዝም የነበረበትን ልጅ አዳንኩ ብለው ይላሉ። ከዛ ጋር በጣም የተጋጨ ነው። ስለዚህ ቨርቹዋል ኦቲዝም ብለን ስንል በአካባቢ ያለመመቸት የሚመጣ የልጆች የስሜት ህዋሳትን በደንብ አለመጠቀም ጉዳይ ነው። አብሯቸው እያደገ ከሄደ መናገር ያቆማሉ። አይ ኮንታክት ልክ እንደ ኦቲዝም ስፔክትረም ዲስኦርደር አይ ኮንታክታቸውን ለሰከንድ ማየት አይችሉም። በጣም ኢሪቴትድ ይሆናሉ። ስክሪኑን በወሰድሽባቸው ጊዜ በጣም ግራ ይጋባሉ። ምን ማድረግ እንዳለባቸው አያውቁም። ቢሄቪየራል ኢሹ ያመጣሉ። ምሳሌ መጣላት ይጀምራሉ። ማልቀስ፣ በጣም ይሄ ተንፈራፍሮ ማልቀስ፣ ራስን መቧጨር፣ በጣም መጮህ ምናምን። ምክንያቱም የሆነ ኢንቫይሮንመንት ውስጥ አስገብተናቸዋል ዘን ከዛ መውጣት አይችሉም ማለት ነው። ስለዚህ ቨርቹዋል ኦቲዝም ብለን ስንል በአብዛኛው በወላጆች ጥንቃቄ አለመውሰድ የሚመጣ ልጆች ላይ የሚመጣ ነገር ሲሆን ኦቲዝም ስፔክትረም ዲስኦርደር ብለን ስንል ግን አንደኛ ጄኔቲክ ነው፣ ሁለተኛ ከውልደት ኮምፕሊኬሽን ጋር። በእርግጥ የኦቲዝም ስፔክትረም ዲስኦርደር መንስኤው ይሄ ነው ተብሎ መናገር አይቻልም።
ታዲያ ከዚህ ችግር ጋር በተያያዘ ሀገራችን ላይ ያለው ሁኔታ ምን ይመስላል? ልጆችን ከዚህ ተጽዕኖ ለመጠበቅና ጤናማ እድገታቸውንስ ለማረጋገጥ ምን መደረግ አለበት ለሚሉ ጥያቄዎች ባለሙያው የሚከተለው ምላሽ ሰጥተዋል። ከኒውሮ ዴቨሎፕመንት ኢሹ ጋር ያሉ ልጆችን ተቋማት መርዳት መቻል አለባቸው። ጥቂት ሴንተሮች ነው ያሉት። በተቻለ መጠን ወላጆችን ማሳረፍ መቻል አለባቸው። አንድ ልጅ በኦቲዝም የተጎዳ ሲሆን ሙሉ ቤተሰብ ነው የሚጎዳው። እናት ከቤት መውጣት አትችልም። ፕሮባብሊ አባት ብዙ ጊዜ አይኖርም። ኦቲዝም ያለበት ቤት ውስጥ አባት ብዙ ጊዜ ይሄዳል። በእኛ ሀገር አሉ ጠንካራ አባቶች እንዳሉ ሆነው ማለት ነው። ትምህርት ቤቶች አንደርስታንድ ማድረግ አለባቸው። እድሮች አንደርስታንድ ማድረግ አለባቸው። እነኚህን ወላጆች ለመርዳት የሃይማኖት ተቋማት እነኚህን ወላጆች ገንዘብ ምናምን መስጠት ሳይሆን ልጁን አንደርስታንድ ማድረግ፣ ልጁ የሚማርበት፣ ልጁ ሶሻላይዝ የሚያደርግበትን ሁኔታ በመፍጠር እነኚህን ወላጆች ቤተሰቦችን መርዳት በጣም ተገቢ ነው ብዬ የጥናቱ ግኝት እንደሚያመለክተው የወላጆች ግንዛቤ ማነስ፣ የቅርብ ክትትል አለማድረግና የቤት ውስጥ ደንቦችን አለመተግበር ህጻናት ከልክ በላይ ስክሪን ላይ እንዲቀመጡ ከሚያደርጉ ዋና ዋና ምክንያቶች መካከል ይጠቀሳሉ። የዘርፉ ባለሙያዎች ችግሩን ለመቅረፍ ወላጆች እድሜያቸው ከ2 ዓመት በታች የሆኑ ህጻናትን ሙሉ በሙሉ ከስክሪን ነጻ እንዲያደርጉና ከ2 እስከ 5 ዓመት ያሉትን ደግሞ በቀን ከ1 ሰዓት በላይ እንዳያዩ ገደብ እንዲጥሉ ይመክራሉ። በተጨማሪም በከተሞች አካባቢ ከስክሪን ነጻ የሆኑ የቤትና የውስጥ አካላዊ እንቅስቃሴዎችን ማበረታታት ለህጻናት ጤናማ እድገት ወሳኝ መሆኑን ዶክተሩ አያይዘው ጠቁመዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከሀገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አርቲፊሻል ኢንተለጀንስ ከቁጥጥር ውጭ ሆኖ አጋጥሞ የማያውቅ የበይነ መረብ ጥቃት ማድረሱ ተነገረ። ኦፕን ኤአይ ክስተቱ እጅግ አስደንጋጭ እንደሆነና ከሃጊንግ ፌስ ጋር በመሆን ምርመራ እያካሄደ መሆኑን አስታውቋል። ሩሃ ግርማ ተጨማሪ አላት። የአርቲፊሻል ኢንተለጀንስ ቴክኖሎጂ በፍጥነት እየተለወጠና እያደገ ያለ ቴክኖሎጂ ነው። ይህ የቴክኖሎጂ እድገት መልካም እድሎችን የሚፈጥር ቢሆንም በአንጻሩ ከፍተኛ አደጋዎችን የደቀነ መሆኑ ይነገራል። ስለሆነም ዓለም አሁን እርምጃ ካልወሰደ በስተቀር አርቲፊሻል ኢንተለጀንስ ከቁጥጥር ውጭ የሆነ ኃይል ሊሆን እንደሚችል ጥናቶች ይጠቁማሉ። አሁን ላይ አርቲፊሻል ኢንተለጀንስ ለሰው ልጆች ከፍተኛ ስጋት ሊሆን እንደሚችል የዓለም መሪዎች፣ ሳይንቲስቶችና የቴክኖሎጂ ባለሙያዎች ይስማማሉ። በዚህም አርቲፊሻል ኢንተለጀንስ ከቁጥጥር ውጭ የሆኑ አጋጥሞ የማያውቅ የበይነ መረብ ጥቃት ማድረሱ ተነግሯል። ይህም የነበረውን ስጋት ወደ እውነተኛ አደጋ የቀየረ ክስተት ሆኗል። ኦፕን ኤአይ እጅግ ዘመናዊ የሆኑ አርቲፊሻል ኢንተለጀንስ ሞዴሎች ላይ የደህንነት ፍተሻ እያደረገ በነበረበት ወቅት ከቁጥጥር ውጭ በመሆንና አጋጥሞ የማያውቅ ባህሪ በማሳየት የበይነ መረብ ጥቃት መፈጸማቸውን ይፋ አድርጓል። ኦፕን ኤአይ ክስተቱ ከዚህ በፊት ታይቶ የማይታወቅ እንደሆነና ከሃጊንግ ፌስ ጋር በመሆን ምርመራ እያካሄደ መሆኑን ተናግሯል። ኩባንያው እንደገለጸው የአርቲፊሻል ኢንተለጀንስ ደህንነት ተቋም በክስተቱ ውስጥ የታየውን የኤአይ ስርዓት ባህሪ እያጠና ሲሆን ጥበቃዎችን ለማሻሻል ከኦፕን ኤአይ እና ከሌሎች ላቦራቶሪዎች ጋር መስራቱን ቀጥሏል። ይህ ክስተት የተራቀቁ የሰው ሰራሽ አስተውሎት ስርዓቶች አቅምና ቴክኖሎጂው የበለጠ እያደገ ሲሄድ አሁን ያለው መከላከያዎች በቂ ናቸው ወይ የሚለውን በተመለከተ አዳዲስ ጥያቄዎችን አስነስቷል። በዓለማችን ባሉ ተደማጭነት ባላቸው የላቁ የአርቲፊሻል ኢንተለጀንስ ባለሙያዎች ቡድን የታተመው ኤአይ 2027 የተሰኘው ጥናት ቴክኖሎጂው ከተሰራበት ዓላማ ውጪ ያልተጠበቀ ባህሪያትን በማሳየት የሰው ልጅ ጥፋት እንደሚያስከትል ይተነበያል። ጥናቱ ለወደፊት በሽታዎችን መፈወስ፣ ድህነትን ማጥፋትና ሌሎችም ታላላቅ አስተዋጽኦ ይኖረዋል የተባሉ አርቲፊሻል ኢንተለጀንስ የሰው ልጅ መግደልን ጨምሮ ሌሎች ጥፋቶችን ሊያስከትል እንደሚችል ይጠቁማል። ኢትዮ ቴሌኮም በበጀት ዓመቱ 215.8 ቢሊዮን ብር ገቢ ማግኘቱን አስታወቀ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ በ2018 በጀት ዓመት የስራ አፈጻጸም ሪፖርት ለመገናኛ ብዙሃን ገለጻ አድርገዋል። በተጠናቀቀው በጀት ዓመት 264 ተጨማሪ ከተሞች የ4G አገልግሎት ተጠቃሚ ሲሆኑ 4G ሽፋን 82.2 በመቶ መድረሱን ገልጸዋል። 7 አዳዲስ ከተሞች ደግሞ የ5G አገልግሎት በማግኘታቸው አጠቃላይ 33 ከተሞች ተጠቃሚ እንደሆኑ አብራርተዋል። በገለጻቸው ኢትዮ ቴሌኮም በበጀት ዓመቱ 215.8 ቢሊዮን ብር ገቢ አግኝቷል ብለዋል። ይህን ሁሉ አቅም ፈጥረን ደንበኞችን አፍርተን ምን ያህል ገቢ በበጀት ዓመቱ ደግሞ አመነጨን የሚለውን ምናይ ይሆናል ማለት ነው። ስለዚህ በበጀት ዓመቱ 215.8 ቢሊዮን የኢትዮጵያ ብር ማለት ነው ጀነሬት አድርገናል ማለት ነው።
ገቢው ከድምጽ አገልግሎት፣ ከቴሌብር፣ ከኢንተርኔት፣ ከዓለም አቀፍ አገልግሎት የመሰረተ ልማትና በተለያዩ አገልግሎቶች የተገኘ መሆኑን ተናግረዋል። የገቢ ምንጮቻችንን ያየን እንደሆነ ቀደም ባለው ጊዜ ምናልባት እነዚህን የመጀመሪያዎቹ በተለይ የብሪጅ ስትራቴጂን ካያችሁት የሬቨኒው ስትሪሞቻችን ወይም ደግሞ ምንጮቻችን በጣም ውስን የነበሩ በዋናነት የሞባይል ድምጽ ዴታ ላይ እንደዚሁም ደግሞ ኢንተርኮኔክት ላይ ቤዝ ያደረገ ሊሚትድ የሆነ የፕሮዳክት ፖርትፎሊዮ ወይም ሰርቪስ የነበረበት ጊዜ ነው ማለት ነው። ኢትዮ ቴሌኮም ከጊዜ ወደ ጊዜ እንደምታዩት እንግዲህ ትራንስፎርሜሽኑ እያደገ ያለው በሁሉም አቅጣጫ መሆኑን በአንድ አቅጣጫ ብቻ አለመሆኑን የምታዩት ነው ማለት ነው። ለእድገቱ ምክንያት የሆነው አንዱ ደግሞ የሬቨኒው ስትሪሞቹ ማደግ ነው ማለት ነው። ቀደም ብሎ የነበሩ ሬቨኒው ስትሪሞችም ደግሞ እንደዚሁ ከደንበኛ ቁጥር መጨመር ከትራፊክ ጋር በመጨመር የነሱ አስተዋጽኦ ማደጉ ሌላ ትልቅ አስተዋጽኦ አድርጓል ማለት ነው። በሌላ በኩል የቴሌብር ደንበኞች ቁጥር 60.6 ሚሊዮን መድረሱ የተነገረ ሲሆን እስካሁን 8.13 ትሪሊዮን ብር የገንዘብ ዝውውር መፈጸሙም ተገልጿል። ስራ አስፈጻሚው አክለውም በበጀት ዓመቱ በቴሌብር 4.51 ትሪሊዮን ብር ግብይት መፈጸሙን ጠቁሞ በዚህም የእቅዱን 92.8 በመቶ ማሳካት መቻሉን ገልጸዋል። በኢትዮጵያ ወጣቶች ላይ በከፍተኛ ፍጥነት እየተስፋፋ ያለው የደም ግፊት በሽታ የጤና ስጋት መፍጠሩ ተገለጸ። በተለምዶ የደም ግፊት በሽታ ሲባል ከእድሜ መግፋት ጋር ብቻ እየያዘ የነበረው ትርክ ተቀይሮ ዛሬ ወጣቱን የገፈቱ ቀማሽ እያደረገው እንደሚገኝ የጤና ባለሙያን አነጋግራ በእምነት ሰይፈ ተከታዩን ዝርዝር ዘገባ አዘጋጅታለች። በዓለም ጤና ድርጅት ጥናት መሰረት በዓለማችን ካለው 8 ቢሊዮን ሕዝብ መካከል 1.4 ቢሊዮን የሚሆነው ሕዝብ የደም ግፊት እንዳለበት የድርጅቱ መረጃ ይጠቁማል። በሽታው የሰዎችን ሕይወት ከመቅጠፉን ባሻገር በዓለም አቀፍ ደረጃ በዓመት ወደ 3.7 ትሪሊዮን ዶላር የሚጠጋ ከፍተኛ ወጪን እያስከተለ እንደሚገኝም አሃዛዊ መረጃዎች ያሳያሉ። እጅግ አሳሳቢ ጉዳይ ደግሞ ግፊቱ እንዳለባቸው ከሚያውቁት 800 ሚሊዮን የዓለም ሕዝቦች ውስጥ በስርዓቱ ታክመው ግፊታቸውን የሚቆጣጠሩት 320 ሚሊዮን ብቻ መሆናቸው ነው። እንደ HIV፣ ኤድስ፣ ወባ፣ ቲቢ ያሉ በአንጻራዊነት ገዳይ የምንላቸው በሽታዎች የሞት አሃዛቸው እያሽቆለቆለ በመጣበት በዚህ ዘመን ይህ ድምጽ አልባ ገዳይ ግን በኢትዮጵያውያን በተለይም በወጣቶች ላይ በከፍተኛ ፍጥነት እየተስፋፋ እንደሚገኝ እየተነገረ ይገኛል። ታዲያ ወጣቱ ለምን የዚህ አደገኛ በሽታ ሰለባ ሆነ ብሎ ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን በአዳማ ከተማ ቢፍቱ ጤና ጣቢያ የጤና መኮንን ከሆኑት ከትዝታ ደምሴ ጋር በስልክ ቆይታ አድርጎ ነበር። በተለይ ደግሞ ወጣቶች ላይ አሁን ባለው ሁኔታ ላይ በጣም ለግፊት የሚያጋልጣቸው ነገሮች ምንድናቸው ብለን ስናይ አንደኛ እና ትልቁ እንቅስቃሴ ያለማድረግ ይችላል። ሁለተኛ የአመጋገብ ስርዓታችን ነው። የአመጋገብ ስርዓታችን በተለይ ደግሞ በፋብሪካ የተቀነባበሩ ምግቦችን እና ፋስት ፉድ ወይ ደግሞ ቶሎ ደራሽ የሚባሉ ምግቦችን በአብዛኛው በመጠቀም ለግፊት ሊያጋልጠን ይችላል። ሶስተኛ ነገር በቤተሰብ ወይ ደግሞ ጄኔቲክ የሚባለው በቤተሰብ ያ ነገር ሲወርድ ሲዋረድ የመጣ ካለ አባት፣ እናት ቤተሰብ ውስጥ ግፊት ያለበት ሰው ካለ ወደ ልጅ የመተላለፍ ልጅየውም የመሰረቅ እድል ይኖረዋል። አራተኛ ደረጃ ላይ የሆርሞን መዛባት ችግሮች በተለይ የአድሬናል እና የታይሮይድ የሚባሉ ሆርሞኖች ሰውነታችን ውስጥ ሲያጋጥሟቸው ለግፊት ሊያጋልጡን ይችላሉ። የጤና ባለሙያ ቀደም ሲል እንደገለጹት ውፍረት፣ እንቅርት፣ ያለ አግባብ መድኃኒት መውሰድ፣ ጨውን ሳይመጥኑ መጠቀምና የዘመናዊ ህይወት ዘይቤዎች ወጣቱን ዋጋ እያስከፈሉት ነው። ታዲያ በዚህ ድምጽ አልባ ገዳይ ራሳችንን እንዴት እንጠብቅ ብለን በተከታታይ ላቀረብንላቸው ጥያቄ ባለሙያዋ መፍትሄ ያሉትን ወሳኝ ነጥቦች እንዲህ አብራርተውልናል። መፍትሄዎቹ በአንደኛ ደረጃ የአካል ብቃት እንቅስቃሴ ማድረግ ነው። የአካል ብቃት እንቅስቃሴ በቀን ቢያንስ ለ30 ደቂቃ የእግር ጉዞ ወይም ደግሞ ቀለል ያሉ እንቅስቃሴዎች ማድረግ። በሁለተኛ ደረጃ ደግሞ በቤተሰብ ይህ ችግር ካለ በ6 ወር አንዴ ወይም ደግሞ በዓመት 2 ወደ ጤና ተቋም ሄዶ ሙሉ ጤንነትን ቼክ ማድረግ። የሆርሞን መዛባት ችግር ካለ ሙሉ የጤንነት የኩላሊታችንን ሁኔታ ሙሉ ጤንነታችንን ቼክ ማድረግ ይመከራል። በሶስተኛ ደረጃ አመጋገብ ስርዓታችንን ማስተካከል። አመጋገብ ስርዓታችን ስንል አንደኛ ጨዋማ የሆነ ምግቦችን መቀነስ፣ በሁለተኛ ደረጃ ደግሞ በፋብሪካ የተቀነባበሩ ምግቦችን፣ ለስላሳ መጠጦችን እንዲሁም የታሸጉ ምግቦችን አለመጠቀም። በአጠቃላይ የደም ግፊት ህመም መከላከል የሚቻል ነገር ግን ችላ ከተባለ ህይወትን በድንገት የሚነጥቅ አደገኛ የዘመናችን ፈተና መሆኑ የተገለጸ ሲሆን በተለይ ወጣቶች የአኗኗርና የአመጋገብ ዘይቤያቸውን በመፈተሽ የጤና ሁኔታቸውን በየጊዜው እንዲመረምሩ የዘርፉ ባለሙያዎች አበክረው ይመክራሉ።
ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ይቀርባሉ። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ በተለያዩ የስፖርት አይነቶች በከተማዋ የሚገኙ በሺዎች የሚቆጠሩ ታዳጊዎችን ማሰልጠኑን ገለጸ። ቢሮው ይህንን የገለጸው ከጣቢያችን ጋር በነበረው ልዩ ቆይታ ነው። ሱራፌል ጉታ እንደሚከተለው አዘጋጅቶታል። የአዲስ አበባ ወጣቶችና ስፖርት ቢሮ በከተማዋ በሚገኙ የተለያዩ የስፖርት ዘርፎች ላይ በሺዎች የሚቆጠሩ ታዳጊዎችን ሰብስቦ ማሰልጠኑን አጠናክሮ መቀጠሉን የአዲስ አበባ ወጣቶችና ስፖርት ቢሮ ከጣቢያችን ጋር ባደረጉት ቆይታ ገልጸዋል። ስልጠናውን በሁለት መልኩ የሚሰጡ ሲሆን የመጀመሪያው የክረምት የታዳጊዎች ስልጠና ተማሪዎች ትምህርት በሚዘጋበት ወቅት የሚሳተፉበትና ለ2 ወራት የሚቆይ ሲሆን ሁለተኛው ደግሞ የበጋ የታዳጊዎች ወጣት ስልጠና ልማት ሆኖ ለ4 ወራት የሚቆይ መርሃ ግብር እንደሆነ ተነግሯል። በዚህ ዓመትም በተለያዩ የስፖርት ዘርፎች ላይ በሺዎች የሚቆጠሩ ታዳጊዎችን እያሰለጠነ እንደሆነ በአዲስ አበባ ከተማ አስተዳደር የወጣቶችና ስፖርት ቢሮ የስፖርት ትምህርትና ስልጠና ዳይሬክቶሬት ዳይሬክተር አቶ ጎሳዬ አለማየሁ ለጣቢያችን ገልጸዋል። በዘንድሮ በጀት ዓመት በ2018 በበጋ የታዳጊ ወጣት ስልጠና ልማት መርሃ ግብር በ21 የስፖርት አይነት ከ23,000 በላይ ታዳጊ ወጣቶች በከተማችን ሲሰለጥኑ የነበረበት ሁኔታዎች ናቸው ያሉት። ይህ እንግዲህ በፊት ላይ በፓይለት ፕሮጀክት ደረጃ በመንግስት ብቻ የሚሰሩ የስልጠና ጣቢያዎች አሁን ላይ ከ2012 ጀምሮ የሰፋበት ሁኔታዎች ናቸው ያሉት። ማለት ከተማ አስተዳደር ላይ ከመንግስት በተጨማሪ የተለያዩ ማዕቀፎች ላይ በመዘርጋት ለምሳሌ በክለብ መዋቅር እንዲሰለጥን ይደረጋል። ግለሰቦች በፊት አሁን ናሽናል ቲም ደረጃ ተጫዋች የነበሩ አሁን ላይ በታዳጊ ወጣቶች ስልጠና ልማት መርሃ ግብር ላይ የግለሰብ ማበልጸጊያ ማዕከላቶችን ከፍተው በሚያሰለጥኑበት ሁኔታዎች አሉ። በተመሳሳይ ስፖርት ማህበራት በፊት ላይ ውድድሮች ላይ ብቻ ፎከስ ያደርጉ ነበረ። አሁን ግን የስፖርት ማህበራትም ከሚያገኙት ገቢ ላይ የተወሰኑ በጀታቸውን ዛሬ ላይ ተተኪ ላይ ስንሰራው ነገር ላይ ሀገር ሊያስጠሩ የሚችሉ ከተማ አስተዳደር ሊያስጠሩ የሚችሉ ስፖርተኞችን ማፍራት እንችላለን። በከተማዋ በተለያዩ ክፍለ ከተሞች የተሰናዱት የማዘውተሪያ ስፍራዎች ታዳጊዎች ያላቸውን ተሰጥኦዎች እንዲያወጡ ምቹ ሁኔታ እንደፈጠረላቸው ይናገራሉ። ከዚህ ቀደም ይገጥማቸው የነበረውን የአቧራማና ድንጋያማ ሜዳዎች ችግር በጥቂቱም ቢሆን የቀረፈ ሲሆን ታዳጊዎች በየቀኑ በጉጉት ወደ ልምምድ ስፍራዎች በመመላለስ እንደሚገኙ ተገልጿል። አሰልጣኞች የማዘውተሪያ ስፍራዎችን በማዘጋጀትና ታዳጊዎችን ወደ ስፖርቱ በማምጣት በኩል የተደረገው ጥረት የሚደነቅ መሆኑን ይገልጻሉ። ስፖርት በሂደት የሚገነባ እንደመሆኑ መጠን የታዳጊዎች መረጃ ተመዝግቦ የሚያዝበትና በየደረጃው የት እንደደረሱ የሚገመገምበት የክትትል አሰራር አሁንም በሰፊው መሰራት እንዳለበት የተነገረ ሲሆን ታዳጊ ስፖርተኛ በየጊዜው ካልተገመገመ አቅሙ ሳይወጣ ሊባክን እንደሚችል ተገልጿል። በተጨማሪ ምንም እንኳን የማዘውተሪያ ስፍራዎችና የመጫወቻ ሜዳዎች ለታዳጊዎች ክፍት ቢሆኑም ታዳጊዎች ያለምንም መጨናነቅ በነፃነት እንዲሰለጥኑ ተጨማሪ የመጫወቻ ስፍራዎች ሊገነቡ ያስፈልጋል ሲል የፎርቹኔት አካዳሚ መስራችና አሰልጣኝ አቶ ፍሬዘር እሸቱ ለጣቢያችን ተናግረዋል። ትልቁ መሰረታዊ ልማት ችግር ለማሰልጠን የሚሆን ማዘውተሪያ ስፍራ ነው። በእርግጥ አሁን በተለይ ይህንን ዓመት መንግስት በጣም ብዙ ማዘውተሪያ ስፍራዎችን እየሰራ ነው። የተሻለ ነገር አለ፣ በጣም ጥሩ ነው። በፊቱ በጣም የተሻለ ነገር አለ። ግን ያም ሆኖ ግን የተወሰነ ደግሞ እንቅፋት አለ። ማለት እንደምታየው እኛ በጣም በስፋት ነው እየሰራ ያለ ነው። በጣም በርካታ ልጆች አሉ። በዚህ ደረጃ የምንወዳደራለን፣ በተለያየ ካታጎሪ የምንወዳደራለን። ልጆቻችን በርከት ያሉ ናቸው። ሰፋ አድርገን ነው እየሰራን ያለ ነው። ልምምድ የምናደርግበት ቦታ ቀድሞ ከነበረው የተሻለና ለመጫወት አመቺ ነው። ህልማችን ነገ ሀገራችንን ወክለን በትልልቅ መድረኮች ላይ መጫወት ነው ሲሉ ታዳጊዎች ተናግረዋል። አዎ አመቺ ነው። ሁላችንም ከተግባባን ኮች የሚለን ነገር ከሰማን ብዙ ነገር ዋናው የኳስ ተጫዋች ትልቁ ጥበብ ኮችን ማዳመጥ ነው። ኮችን ስናዳምጥ ማንሰራበት ቦታ የለምና ለመለወጥ ሁላችንም እኔ ትልቁ ህልሜ ወደፊት ታላቅ ቦታ መድረስና ኢትዮጵያን ማስጠራት። የአዲስ አበባ ወጣቶችና ስፖርት ቢሮ የጀመረው የታዳጊዎች ስልጠና ፕሮግራሞች ውጤታማ እንዲሆኑና ሀገሪቱ ከዘርፉ የሚገባትን ጥቅም እንድታገኝ የካታሎግና የታዳጊዎችን እድገት የሚያሳይ ክትትል ስርዓት በመዘርጋት የእያንዳንዱን ስፖርተኛ ሂደት በቅርበት መከታተል፣ አሰልጣኞች በስልጠና ወቅት የታዳጊዎችን የትምህርት የስነ ልቦናና የቴክኒክ እድገት እንዲከታተሉ የሚያስችል ስልጠና መስጠትና የክትትል ሂደቱ አካል የሆኑ መደበኛ የታዳጊዎች ውድድሮችን በየጊዜው በማካሄድ የተጫዋቾቹን አቅም መገምገም ለፕሮጀክቱ መሳካት ትልቅ ሚና እንደሚኖረው ተገልጿል። በበጀት ዓመቱ የተቀናጀውን ውጤት መሰረት በማድረግ በሚቀጥለው ዓመት ተጨማሪ የስፖርት ዘርፎችን በመጨመር እና የታዳጊዎችን ቁጥር በማሳደግ ሰፊ ስራ ለመስራት እቅድ መያዙ በአዲስ አበባ ከተማ አስተዳደር የወጣቶችና ስፖርት ቢሮ የስፖርት ትምህርትና ስልጠና ዳይሬክቶሬት ዳይሬክተር አቶ ጎሳዬ አለማየሁ ተናግረዋል።
የዓለም ዋንጫ ውድድር መጠናቀቁን ተከትሎ የስፖርቱ ዓለም ዋነኛ አጀንዳም ወደ ባላንዶር ሽልማት አምርቷል። የፈረንሳዩ እውቅ ጋዜጣ ሊኪፕ ይዞት በወጣው አዲስ መረጃም የፈረንሳዩ ኮከብ ተጫዋች ኪሊያን ምባፔ ከፍተኛውን የአሸናፊነት ግምት ከወዲያው አግኝቷል ማለቱም አነጋጋሪ ሆኗል። ተጨማሪ አለን። ተወዳጁ የዓለም ዋንጫ ውድድር በስፔን አሸናፊነት መጠናቀቁን ተከትሎ ቀጣዩ አጀንዳ ደግሞ በእግር ኳስ ትልቁና ውድ የሆነው የባላንዶር ሽልማት አሸናፊ ማን ይሆናል የሚለው ጉዳይ ሆኖ ብቅ ብሏል። ባለፉት 15 ዓመታት በሊዮኔል ሜሲና ክርስቲያኖ ሮናልዶ በላይነት የተያዘው ይህ ታላቅ የግል ሽልማት ተጫዋቾች ከክለቦቻቸውና ከብሔራዊ ቡድኖቻቸው ጋር የሚያስመዘግቡትን የግል ብቃት እንዲሁም የቡድን ስኬትም መመዘኛ ያደርጋል። የአውሮፓ ሻምፒዮንስ ሊግ፣ የዓለም ዋንጫና የሀገር ውስጥ የሊግ ስኬቶች ደግሞ ለሽልማቱ መወሰን ዋና ዋናዎቹም መስፈርቶች ናቸው። ታዲያ በዘንድሮ የ2025/26 የውድድር ዘመን ከሚጠበቁት ተጫዋቾች መካከል ከክለቡ ፒኤስጂ ጋር የሊጉንና የአውሮፓ ሻምፒዮንስ ሊግ ዋንጫን በድጋሚ ያሳካው የባለፈው ዓመት አሸናፊው ኦስማን ዴምቤሌ፣ በባየር ሙኒክ አስደናቂ ጊዜን ያሳለፈው እንግሊዛዊው ሃሪኬን እንዲሁም በዓለም ዋንጫው ድንቅ ብቃት ያሳዩት ስፔናውያኑ ሮድሪና ላሚን ያማል ለሽልማቱ በቅድመ ግምት ውስጥ የሚገኙ ዋና ዋና እጩዎች ናቸው። ሆኖም ከወደ ፈረንሳይ የሚወጡ መረጃዎች እንደሚያመላክቱት የ27 ዓመቱ የፈረንሳይ ብሔራዊ ቡድንና የሪያል ማድሪድ ኮከብ ኪሊያን ምባፔ ሽልማቱን ለማሸነፍ ከፍተኛ እድል እንዳለውም እየተነገረ ይገኛል። የፈረንሳዩ የዜና ምንጭ ሊኪፕ ባካሄደውና ከ35,000 በላይ ደጋፊዎች ተሳትፈውበታል በተባለው የህዝብ አስተያየት መስጫም ኪሊያን ምባፔ የ32 በመቶ ያህል ድጋፍ በማግኘትም ቀዳሚውን ስፍራ ይዟልም ተብሏል። ኪሊያን ምባፔ በዘንድሮ የውድድር ዘመን ከክለቡም ሆነ ከብሔራዊ ቡድኑ ጋር ምንም አይነት የቡድን ዋንጫን ያላነሳ ቢሆንም በግል ብቃቱ ግን አስደናቂ አሃዞችንም አስመዝግቦ አልፏል። በዓለም ዋንጫው 10 ግቦችን በማስቆጠር የኮከብ ግብ አስቆጣሪነትን ክብር የተቀዳጀ ሲሆን በላሊጋውም 25 ግቦችን እንዲሁም በአውሮፓ ሻምፒዮንስ ሊግ 15 ግቦችን በማስቆጠር ሊግም 15 ግቦችን በማስቆጠር የሶስቱም ታላላቅ ውድድሮች ከፍተኛ ግብ አስቆጣሪ በመሆንም የውድድር ዘመኑን አጠናቋል። የባላንዶር አዘጋጆች የዓለም ዋንጫን ማሸነፍ ብቻውን ለሽልማቱ ዋስትና እንደማይሆን በቅርቡ ባወጡት መግለጫ መጠቆማቸው ምንም እንኳን ቡድናቸው የዓለም ዋንጫን ባያሳካም በግል ብቃታቸው ደምቀው ያሳለፉትን እንደ ኪሊያን ምባፔ ያሉ ተጫዋቾችን ተስፋ በድጋሚም የሚያለመልም ሆኗል። የዓለም ዋንጫውን ያነሱት ስፔናውያኑ ሮድሪና ላሚን ያማል እንዲሁም የሻምፒዮንስ ሊጉንም ዓለም ዋንጫውንም ያነሳው ፋቢያን ሩይዝ ጠንካራ ተፎካካሪ ሆነው በቀረቡበት በዚህ ውድድር ኪሊያን ምባፔ ያለምንም ዋንጫ ታላቁን የባላንዶር ክብር ይጎናጸፍ ይሆን የሚለውም ጉዳይ ትኩረት የሳበ አጀንዳ ሆነዋል። ይህ በእንዲህ እንዳለ ግን የባላንዶር የኋላ ታሪክ የሚያሳየው ቡድናቸው ትልቅ ዋንጫ ሳያነሳ በግል ብቃታቸው ብቻ ሽልማቱን ማሸነፍ የተቻሉ ተጫዋቾች መኖራቸውን ጭምርም ነው። እንደ አብነትም በ2010 ሊዮኔል አንድረስ ሜሲ የአውሮፓ ሻምፒዮንስ ሊግን ሳይበላ እንዲሁም ከአርጀንቲና ጋር በዓለም ዋንጫው በሩብ ፍጻሜ ቢሰናበትም በግሉ ባሳየው አስደናቂ ብቃት ግን የዓመቱ የባላንዶር አሸናፊ መሆን ችሏል። በተመሳሳይ በ2013 ክርስቲያኖ ሮናልዶ ከሪያል ማድሪድ ጋር ትልቅ ዋንጫን ሳያሸንፍ ነገር ግን በዓመቱ ያስቆጠራቸውን 66 ግቦችንና ያሳየውን ልዩ ብቃት መሰረት በማድረግም የባላንዶር ክብርን መቀዳጀቱ ይታወሳል። ለዘንድሮ ፉክክርም ሃሪኬን፣ ኦስማን ዴምቤሌ፣ ማይክል ኦሊሴ፣ ላሚን ያማልና ዲክላን ራይስ ሌላኛዎቹም ተጠባቂዎቹ ተጫዋቾች ናቸው። ታዲያ ኪሊያን ምባፔ እንደ ሊዮኔል ሜሲና ክርስቲያኖ ሮናልዶ ሁሉ ያለ ዋንጫ ታላቁን የባላንዶር ክብር ይጎናጸፍ ይሆን የሚለው መልስ የሚያገኘው በመጪው ጥቅምት ወር በለንደን በሚካሄደው የሽልማት ስነ ስርዓት ላይ ይሆናል። ተመልካቾቻችን በመጨረሻም ወደ ዝውውር መረጃዎቻችን ስናመራ የሳውዲ አረቢያው ክለብ አልሂላል የ28 ዓመቱን የፒኤስጂ አጥቂ ኦስማን ዴምቤሌን ለማስፈረም ጥረት ላይ መሆኑ ተሰማ። በክረምቱ የዝውውር መስኮት ንቁ ተሳትፎ እያደረገ የሚገኘው የሳውዲ ፕሮ ሊጉ ክለብ አልሂላል አሁን ደግሞ ትኩረቱን ኦስማን ዴምቤሌ ላይ በማድረግ ከተጫዋቹ ወኪል ጋር የመጀመሪያ ደረጃ ውይይት መጀመሩም ተገልጿል። ዴምቤሌ ለዝውውሩ አዎንታዊ ምላሽ የሚሰጥ ከሆነ አልሂላል
ሪያል ከፈረንሳዩ ቱጃር ክለብ ፒኤስጂ ጋር በቀጥታ ድርድር እንደሚጀምርም ተገልጿል። ሆኖም ፒኤስጂ ተጫዋቹ በአሰልጣኝ ሉዊስ ኤንሪኬ ፕሮጀክት ውስጥ እንደ ማዕከላዊ ተጫዋች ተደርጎ ስለሚቆጠር አሳልፎ ለመስጠት ዝግጁ እንዳልሆነና አሁን ያለውን ኮንትራት ለተጨማሪ ዓመታት ማራዘም እንደሚፈልግም ተገልጿል። በሌላ በኩል የሰሜን ለንደኑ ክለብ አርሰናል ዊሊያም ሳሊባ ለበርካታ ወራት በጉዳት ምክንያት ከሜዳ በመራቁ ምክንያት ከማንቸስተር ሲቲ ጋር የነበረውን የ10 ዓመታት ቆይታ አጠናቆ ያለ ክለብ የሚገኘውን የ32 ዓመቱን የመሃል ተከላካይ ጆን ስቶንስን በነፃ ለማዘዋወር ከፍተኛ እንቅስቃሴ ጀምሯልም ተብሏል። አሰልጣኝ ሚኬል አርቴታ የቀድሞ ተጫዋቻቸውን ይፈልጉት እንጂ መድፈኞቹ ጆን ስቶንስን ለማስፈረም ከቼልሲ ብርቱ ፉክክር ይጠብቃቸዋልም ተብሏል። ከወዲሁ እየደራ የሚገኘው የአውሮፓ የዝውውር መስኮት በቀረው ጊዜም ትላልቅ ዝውውሮችን ያስተናግዳል ተብሎም ይጠበቃል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።